بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درساتنا زي من قدرالن حروف العربية يا عربية في دلاتوش من نايبت درساتنا ባለፈው ላይ ክፍል አምስትን አይተን ነበረ ያቆምነው ክፍል አምስትና ክፍል ስድስት በአንድ አይተናቸው ነበር ይሄኛው ክፍል ነበር እንግዲህ ክፍል አምስት ነበረ ባለፈው ላይ ያየነው እቺን ክፍል ነበረች ያየናት ዛሬ ደግሞ አላህ ካለ ክፍል ስድስትንም አይተናታል ባለፈው ደርሳችን ላይ ክፍል ስድስትም ጨምረን ይሄንም አይተናል ዛሬ የምናየው ክፍል 7 ወይም ገጽ 7 ላይ ያለውን እንደዚሁም ክፍል 7 እንቀጥላለን ማለት ነው طيب ያው ከባለፈው ጋር የተያያዘ ነው ፊደላቶችን ተያይዘው የተጻፉ ፊደላቶችን እነሱን መለየት ነው አዲስ ርዕስ አይደለም እሱን መለየቱን ዛሬ ኢንሻአላህ በአላህ ፍቃድ ጨርሰን ወደ ቀጣይ ደረጃ ምናልፍ ይሆናል ማለት ነው طيب ያው መጀመሪያ ላይ የሚታየን ከላይ የምትታይ ላም ናት ሁለተኛ ላይ ደግሞ ካፍ ነው ሶስተኛ ደግሞ አሊፍ ነው እነዚህን በዚህ አይነት ሁኔታ መለየት ያስፈልጋል አንድ ላይ ስንላቸው ላም ካፍ አሊፍ ካፍ ካፍ ቃፍ ቃፍ ታ ቃፍ ታ ፋ ኑን ፋ ኑን ካፍ ቃፍ ታ ميم 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 تا تا ميم 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 صاد ميم ላም ያ ሚም እዚህ ላይ ትኩረት እናድርግ ትኩረት ይፈልጋል እዚህ መካከል ላይ ያለችውን አሃን በደንብ እንወቃት ቁርአን ላይ ብዙ ጊዜ ሀ ተጽፋ የምትመጣው በዚህ አይነት ሁኔታ ነው የሚሆነው መካከል ላይ የምትገኝ ሀ ማለት ነው ቀስቱ ያለበት መካከል ላይ የምትገኝ ሀ እቺ ሀ በደንብ አድርገን ትኩረት አድርገን እንወቃት ላም ነው መጀመሪያ ላም ነው ከዛ ቀጥሎ ያ ከዛ ሀ ከዛ ሚም ነው ማለት ነው طيب لام با لام با ميم 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 غين فا እንደግመዋለን غين فا غين فا ميم 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 كاف كاف لام كاف تا لام تا صاد ضاد صاد عين ضاد غين كاف عين كاف غين جيم حا ألف ألف
ላም ሓሚም ዳል። እዚህ ላይ ትኩረት እናድርግ። ያው ፊደላቶቹ እያንዳንዳቸው የምንላቸው ላም ሓሚም ዳል ላም ላም ሃ ሮ ባ አሊፍ ላም ዐይን አሊፍ ላም ሚም ያ ኑን ቃፍ ላም ሀምዛ ዐይን ዋው ዛል ባራ ባ ሚም ላም ካፍ አሊፍ ላም ኑን አሊፍ ሲን አሊፍ ላም ላም አሊፍ አሊፍ ላም ላም አሊፍ ሃ ሚም صاد لام عين لام نون با يا نون ألف ميم حام ميم دال ألف لام قاف ألف را عين تا ميم ألف ألف لام قاف ألف را عين تا واو ميم ألف همزة دال را ألف كاف ميم ألف لام قاف ألف را عين تا يا واو ميم يا كاف واو نون ألف لام نون ألف سين كاف ألف لام فارا ألف شين ألف لام ميم با ثا واو ثا واو ألف لام سين لام ألف ሚም ጠይብ ጥሩ። እዚህ መጨረሻ ላይ ያሉት ላይ እንግዲህ ትኩረት ማድረግ ያስፈልጋል። መጨረሻ ላይ ያሉት በተለይ ከዚህ በኋላ ያሉት ያው ፊደል መለየት ስራ እየጨረስን ስለሆነ እዚህ ጋር ያሉት ማጠቃለያ ነው። ለምሳሌ አልሐምዱሊላሂ ረቢል ዓለሚን ብሎ ቁል አዑዙ ቢረቢ መሊክ ናስ ይላል። አላሁመ ሶሊ ዓላ ነቢይና ሙሐመድን ብሎ ከዛ ቢስሚላሂ ራህማን ራሂም ብሎ አልቃሪዓ ነው የሚያመጣቸው። ሱረቱል ቃሪዓ ነው እዚህ ላይ እየቀራ ያለው ያመጣልን። ግን ዋና የተፈለገበት እንትን በዛው ማሳየት የፈለገው ምንድነው ፊደላቶችን መለየት ነው። ስለዚህ በዛ አሁን ባልነው መሰረት አድርገን እያንዳንዱ ፊደል እንለያለን፣ መለየት ያስፈልጋል ማለት ነው።
የተያያዙ ፊደላቶች አንድ ላይ ነው የምንላቸው። ምናልባት አሁን ባሳለፍነው መልኩ ትኩረት አድርገን እያንዳንዱን መያዝ ያስፈልጋል። ማለት ለምሳሌ እዚህ ላይ አልቃሪዓ የሚለው ላይ አሊፉን ለብቻ ነው እየቀራሁት ያለሁት። አሊፍ ስል ለምሳሌ ለብቻው ነው። ከዛ ላም አልቃሪዓ ስንል ላም ቃፍ አሊፍ፣ ላም ቃፍ አሊፍ። ከዛ ራው ለብቻ፣ ከዛ ዓይን ታ የተያያዙት አንድ ላይ፣ ሚም አሊፍ፣ ሚምና አሊፍ አንድ ላይ። ከዛ አሊፏ መካከል ላይ ያለችው አሊፍ ለብቻ ሆና ከዛ እንደገና ላም ቃፍ አሊፍ ደግሞ አንድ ላይ ማያያዝ። ምክንያቱም የተያያዙ ስለሆነ አንድ ላይ ነው የምንላቸው። የተያያዙት አንድ ላይ ለብቻውን ለብቻ ነው የምንላቸው። ራ ለብቻው ዓይን ታ ነው የምንለው። እንደዚሁም ሁሉንም እንደዛው። ዋውም ለብቻው ሚም አሊፍ የተያያዙት፣ ሀምዛ ዳል ራ እነዚህ ሁሉ ለብቻ፣ ከዛ አሊፍ ካፍ ሊሆን ነው ማለት ነው። ስለዚህ እንደዚህ የተያያዙትን አንድ ላይ እያልን ለብቻ የሆኑት ደግሞ ለብቻ እያልን ፊደላቶችን በትክክል መለየት ያስፈልጋል ማለት ነው። ኢንሻአላህ እንግዲህ የክፍል 6 ደርሳችን ይሄ ይመስላል። በቀጣይ ቀጥሎ ያለውን ደርስ ኢንሻአላህ ይሄ የመጀመሪያ ደረጃን ጨርሰናል ማለት ነው። ሌቭል 1 ወይም የመጀመሪያ ደረጃ ጨርሰናል። ምክንያቱም የመጀመሪያ ደረጃ ፊደል የመለየት ስራ ነበር እስካሁን ስንሰራ የነበረው። ይሄን እነዚህን ፊደላቶች ሳይለይ ወደ ቀጣይ ሁለተኛ ደረጃ መሄድ አይቻልም። የትኛውም ተማሪ መጀመሪያ ይሄን መለየት አለበት። ምናልባት ይሄን በደንብ ካልተረዳ መለስ ብለን እንደገና ከመጀመሪያ ጀምረን መለየት ያስፈልጋል። በመካከል እያልን የሚጠፋብን ከሆነ ወይም ትንሽ ምንጠራጠር ከሆነ አሁንም አልተለየም ማለት ነው። ስለዚህ ግድ አሁንም ወደ ኋላ ተመልሰን ማጣራት ያስፈልጋል ማለት ነው። ምክንያቱም ፊደል ካልተለየ ቁርአን መቅራት አይቻልም። ዝም ብለን አሁን ለጊዜው አወቅኩት ብለን አልፈነው እርግጠኛ ሳንሆን ወይም እየተጠራጠርን እያልን አልፈነው በኋላ ቁርአን ላይ ሲመጣ እዛም ላይ ቆም ማለታችን ስለማይቀር ካሁኑ ለመለየት መሞከር ያስፈልጋል። አላህ ሱብሓነሁ ወተዓላ ያግራልን ኢንሻአላህ። አላህ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ብሎ አላህ ሱብሓነሁ ወተዓላ እነዛ በእኛ መንገድ የታገሉ የሆኑ ሰዎች የኛ መንገዳችን እንመራቸዋለን ብለዋል አላህ ሱብሓነሁ ወተዓላ። ወለቀድ የሰርነል ቁርአን ሊዚክር ብለዋል። ቁርአን በጣም አላህ ሱብሓነሁ ወተዓላ እንዳገራው ግልጽ አድርጎልን፣ ስለዚህ እኛ ሰበባ እያደረስን ከሙተዓሊም ጋር ከአስተማሪ ጋር በደንብ አድርገን ከሄድን አላህ በራሱ ያገረዋል። አግሪው ሁሉ ነገር የሚከፍተው አላህ ሱብሓነሁ ወተዓላ ነው። አላህ ይክፈትልን። አላህ የምንጠቀም ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።